ሀሰና ደፍርስ መጥቷል። እንግዲህ የሀይሚ ልብስ ይዞላት መጥቷለኝ። አስገቡኝ አታስገቡኝ እያለ ፍፄን እየዛተብን ነበረ። ሻንጣን ይዞላት መጥቷል። ሰው ሀይሚ ቡታጅራ መሄዷን ትተዋለች ማለት ነው፣ ልብሷ ከመጣላት። ከዛ በተረፍ ደግሞ ብሩኬን ላናግረው ነው ምናምን እያለን አሁን ይዣት እወጣለሁ ምናምን ብሎ ብቻ እንዳይስትባት ነው የምፈራው። እና አሁን እሱም ቢሆን እየዛተ ነው። የእሱ ሀሳብ ከሆነ ሁሉንም ነገር እደግፋታለሁ እያለ ነው። ልብሷን አምጥቶላታል። ሌላ ብሩኬና ፍፄ ደግሞ በነ ናቲ ቤት መጥተው ነበረ። ሀይሚ አልመጣችም። ሀይሚን ለምን አላመጣሃትም እያለ እሱ ደግሞ እየተቆጣው ነበረ። እንግዲህ ሀይሚን ብሩኬ አሁንም ቢሆን ከቤት አላስወጣትም ማለት ነው። ይሄ ማለት ይቅርታ ስላላረገችለት ይመስለኛል። እንግዲህ በቤታቸው አልመጡም። ከዚህ በኋላ ከመጡ አላቅም። እስካሁን አላየኋቸውም ማለት ነው። በሁለት ቤት አይቻለሁ። ሀሰን የሀይሚ ልብስ እያመጣ ብሩኬና ፍፄ ደግሞ በነ ናቲ ቤት የልጃቸው ልደት እያከበሩና ናቲ ብሩኬን እየተቆጣው ነበረ። ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ሀይሚዬን ትተዋት መጥተዋል ማለት ነው። እኒ ወጠጤዎች የነ ናቲ ልደት ነበረ። እሱ ደግሞ በጣም ተናዷል። እውነት ነው። ትናንትና ሀይሚ ብሩኬ መግቢያው ላይ የሆነ ፕሮግራም ልሄድ ነበር ግን ታመልጠኛለች ብዬ ፈራው እያለ ነበረ። ግን ብሩኬ ብቻ እኮ አይደለም። አሁን ናቲም ብትሆን አንተም ብትሆን ማለት ነው ለብሩኬ ነገርከው አይደል? ሰው ሀይሚን ለራሷ መንገር ትችላል፣ ለራሷ እንድትመጣ። ነገሩ ብሩኬ በር ቆልፎባታል መሰለኝ። እና እንግዲህ እስካሁን በራሳቸው ቻናል አልመጡም። በናቲ ቤት ነው ብሩኬና ፍፄን ያየዋቸው። የልጅቷ ልደት ነበር እዛ ጋ። ግን ሀይሚ የለችም ማለት ነው። ሰው ሀይሚ ይቅርታ አላደርግም ብላ ድርቅ ብላ ብሩኬም በር ዘግቶባት ሄደዋል ማለት ነው። እና በር በመዝጋት እስከ መቼ ብሩኬ ማለት ነው። ሀይሚንም ብትሆን ለማስረዳት መሞከር፣ ነገሮችን ማስተካከል የተሻለ ጥሩ ይሆናል ብዬ ነው የማስበው ማለት ነው። እና ናቲ በጣም ተናዱ። ብሩኬ ለምንድነው ሀይሚን ትታት የመጣህ እያለ እየተቆጣው ነበረ። ብሩኬ ደግሞ አንተ ተበላለሱ አንተ ተመታ አስደነገጠው እኮ ብሩኬን። እና ያው እንግዲህ እሱ ሀይሚዬን ትቶ ሄዷል ማለት ነው ካመለጠችኝ ብሎ። ግን ያው ማምለጥ ከፈለገች ከዚህም በኋላ ቢሆን እንደዛ አይነት ነገሮችን ማድረጉ አይቀርም። ሀሰንንም ቢሆን እንግዲህ ዛቻ ማስፈራሪያ እየደረሰብን ነው። ጣላላው ህይወቴ ውስጥ እንዳይገባ እያለ ነው። እና ብሩኬ አሁንም ቢሆን ተስፋ አልቆረጠም ማለት ነው። እንደውም ለምንድን ነው ናቲ ይልቃት አስታርቃቸው ፍፄ ዝም ብሎ ነው። ፍፄ ዝም ያጋድላል፣ ወደ ብሩክ ነው የሚያጋድለው። ሀሰንም ወደ ሀይሚ ያጋድላል። ለነሱ መሀል ላይ ያለ ሰው ነው የሚያስፈልጋቸው። ሁለቱም ጋር የማያጋድል፣ ለሀይሚም የማይል ለብሩክ የማይል ማለት ነው። አሁን ይሄ ማን ነው የሚባለው? ይሄ ናቲ፣ ሚፍታህና ናቲ ነበሩ የሚያስታርቋቸው። ሚፍታህ እንኳን ዱባይ ሄደዋል ይመስለኛል። እና አስታርቃቸው፣ የምር አስታርቃቸው። ሀይሚዬ እንግዲህ ያው ይቅርታ ታረጋለች። ትንሽ ያው እንትን ልበል ብላ ነው፣ ትንሽ ልቅጣው ብላ ነው ብሩኬን። ከዚህም በላይ ልትቀጣው ትችላለች፣ ግን ከዚህ በላይ አትግጨው ሀይሚዬ። ምክንያቱም እሱም ቢሆን ነገሮችን አስተካክላለሁ ብሎ በማሰብ ነው ብለን እናሰበው። ምክንያቱም ያው ለፍቅር ብዙ አመት ዋጋ እንደከፈለችበት ፍቅር ነው የሚታየው እንጂ እኮ ብሩኬ እኮ ትክክል ነው እያልኩ አይደለም እኮ። ያስቀይማል፣ ያስደብራል፣ ያናድዳል። ማንንም ሴት ቤቴ አብረሽ ኑሪ ካለኝ በጣም የሚወደኝና የሚያፈቅረኝ ሰው ነገብ ሌላ ሰው ያመጣብኛል የሚል እሳቤ በውስጡ ይኖራል። ግን ደግሞ እንደዛ ቢልም እሱ ነጻ ስለወጣ ኢቨን ልጅቱ የሱ ሆና ቢሆን ኦኬ ያናድዳለኝ፣ ይፈልጋታል የሚል ሀሳብ በውስጧ ይኖራል። እንግዲህ እዩም እስካሁን ድረስ ምንም ያለችው ነገር የለም። ስለ ብሩኬ አሁን እያወራች አይደለም። የነሱን ስም ትታ የራሷን ህይወት እየኖረች ልጇን እያሳደገች ነው። ዋናው ነገር ብሩኬ ነጻ መውጣቱ ነው። ግን ከዚህም በኋላ ቢሆን እንደዛ አይነት ነገሮች እንዳያደርግ ያው ቃል ማስገባት ነው። ያው የዋህነት እንዳለበት ታውቃላችሁ። መረዳት ያስፈልጋለኝ። እና አሁንም ቢሆን ዛሬም ቢሆን ብሩኬ ጨክኖ ሀይሚዬን ትቷት ሄዷል ማለት ነው። ያው ይቅርታውን ተቀብለውን ቢሆን ራሱ የትም አልሄድም እያለችው ነበር ታውቃላችሁ። በሩን ክፈትልኝ፣ ልብሴን ላምጣ ምናምን እያለችው ነበረ። ሄጄ መለሳለሁም እያለችው ነበረ። እሱ ግን ሄጄ መለሳለሁ የሚለው ነገር አልተስማማውም። በቃ ለማስረዳት የምትሞክረውን ነገር እየሰማት አይደለም፣ እያመናት አይደለም። ምክንያቱም ከሄደች አሁን ቡታጅራ እሱ ትቷት መጥቶ ቢሆን የእውነት ችግር ይፈጠር ነበር። ማምጣቱ ልክ ነው፣ ግን ደግሞ ትንሽ ቀን መቆየት ነበረበት። ይምክን ለልደቱ ይመስለኛል ቶሎ የመጡት ለናቲ ልደት። ግን አንድ ቀን ቢያንስ ለማስረዳት መሞከር ነበረበት። ሞክሮ አሳምኖ ቢያመጣት ኦኬ። ግን ደግሞ ያው አታምንልኝም ብሎ ስላሰበ ይመስለኛል በግድ ሀይሚን ይዟት የመጣው። እዛ ትቷት ቢመጣ ብዙ ነገር ይፈጠራል። በማላቸው ሰው ይገባል። ሀይሚ ደግሞ በንዴት የማይሆን ነገር ልታረግም ስለምትችል
ማምጣቱን ልክ ነው ብያ ነው ማስበው። ስህተት አይሆንም። እዛ ትቷት ቢመጣ ነበረ ስህተቱ። የራስሽ ጉዳይ እንደፈለገሽ መሆን ትችያለሽ ብሎ ትቷት ቢመጣ ኦኬ። አሁን ብሩኬ በትንሹም ቢሆን ተቀይሯል። በነገራችን ላይ በፊት አሁን አንቺን ከተመቸሽ እንደፈለግሽ ወይ ነበር የሚለው። አሁን ግን ግዴታሽ ነው፣ ግዴታሽ አብረን መሆን ግዴታሽ ነው። እንደዚህ አይነት ነገር ማድረግ የለብሽም በማለት ሀይሚን ኃላፊነት እየወሰደ ነው። ብሩኬ በትንሹም ቢሆን ተቀይሯል። በፊት አሁን ሲጣሉ ምንድነው የሚያደርገው? በቃ አንቺን ከተመቸሽ እንደፈለገሽ ሁን ብሎ ትቷት ነበር የሚሄድ። ምርጫ እንደዚህ በቃ አንቺ የመረጥሽውን ነገር አድርጌ፣ አንቺ ይሄ ደስ ካለሽ፣ አንቺን ካስደሰተሽ፣ አንቺ ከመረጥሽ፣ እንደዚህ መሆን ከፈለግሽ መሆን ትችያለሽ እያለ ነበር የሚተዋት። አሁን ግን በቃ ወደድሽም ጠላሽም ከኔ ጋር ትሆኛለሽ ነው በቃ። እስካሁን ዋጋ የከፈልንበት ፍቅር ሜዳ መቅረት የለበትም እያለ አስተሳሰቡ እየተቀየረ ነው። እና ወደፊትም ደግሞ ትልቅ ሰው ሲሆን አሁን ልጅነት ሊሆን ይችላል ምናምን፣ ግን ደግሞ እያደገ ሲሄድ ያው ልጅነት አለባቸው። ሁለቱም ህጻን ናቸው ገና። ሰው ለውጥ ይመጣል። እየተለወጡ እየተቀየሩ ሲመጡ ነገሮችን ይፈታሉ። እንደዚህ አይነት ስህተቶችን ብሩኬ ላይሰራ ይችላል። እና ናቲ ትክክለኛ ቁጣ ነው የተቆጣቸው። ሁለቱንም ብሩኬንም እየተቆጣው ነበረ። እሷን ተተመታዚ ምግብ ትበላለች ሲለው እንዴት ደነገጠ። እና ያው ታመልጠኛለሽ ብሎ አስቦ ይመስለኛል ብሩኬ። ግን ይህን ያክል ሀይሚ እንኳን ድፍረት አይኖራትም። ፈሪ ናት። ብቻዋን ልትሄድ ትችላለች ምናምን፣ ግን ብትሄድም ደግሞ አብረ ተከትለ መሄድ ትችላለ። ግን ከበዓሉ በኋላ ከዚህ ከፕሮግራሙ በኋላ ምናልባት ሊከፍትላት ይችላል። እንግዲህ በራሳቸው ከመጡ መጡ፣ ካልመጡ ግን የምናየው ይሆናል ማለት ነው። እንግዲህ ነገ ነው የሚሰሩልን ዛሬ ካልመጡ። ከቀራችሁ ደግሞ ይደብረናል። እየተጨቃጨቃችሁን ቢሆን እንድትመጡ ነው የምንፈልገው። እኔ እየተጨቃጨቁ እየተነዛነዙ ምናምን ሁሌም እንዲመጡ ነው የምንፈልገው እንጂ በዛው ጥንቅር ብለው እንዲቀሩ አልፈልግም። በቃ ከነጭቅጭቃቸው ቢሆን አብሮ ማንም ሳይገባ ምናምን ይመጣሉ። አሁን ደግሞ የሀይሚና የብሩክ ብቻ ጸባይ አይሆንም። ቀጣይ ደግሞ ማን ይጨመራል? ሀሰንና ፍፄ ይጨመሩና ሀሰን ወደ ሀይሚ፣ ፍፄ ወደ ብሩክ የሆነና የግሩፕ ጸብ ይጀምራሉ። እና እናንተን ትልቅ ሰው አሁን ሀሰንም ፍፄ መሀል ላይ ካሉ ነገር ያባብሳሉ። ሀሰንም ቢሆን መጥቶ እነ ልውሰድሽ ወይ ሊል ይችላል፣ ትታሽ ወይ ሊል ይችላል፣ ቤት ልፈልግልሽ ሊላት ይችላል ምናምን። ፍፄ ደግሞ ብሩኬን እንደዚህ አድርጋት ሊል ይችላል፣ እንደዚህ አድርጋት፣ እንደዛ እያለው ሁለቱ ወጠጤዎች ዝም ብለው ኩታራ፣ እንዲሁ ኩታራ ሽማግሌ ሆኖ በቀርማ። ስለዚህ የኩታራ ሽማግሌ አያስፈልጋችሁም። ትልቅ ሰው እንደዛ አይነት ሽማግሌ ነው የሚያስፈልጋችሁ፣ እንደዚህ እንደ ናቲ እና ሀይሚዬ። ዛሬ ብትኖር በጣም ነበር ደስ የሚለኝ። ኢቭን ብትጣሉ እንኳን እጇን ይዘህም ቢሆን ይዘህ መሄድ ነበረብህ መኪና ውስጥ አስገብተ ምናምን። ስለዚህ ሀሰንም እንግዲህ በራሱ ቤት እየዛተ መጥቷል። ሀይሚን ከቤት አስወጣት፣ ከዚህ በኋላ እኔን መክራት አለው ምናምን እያለ እየዛተበት መጥቷለኝ ብሩኬ ላይ ማለት ነው ሀሰን። እና እንግዲህ ያው ሀሰን አዲስ አበባ ከመጣ ይዣ ተወጣለሁ ሊል ይችላለኝ። ገባችሁ? ይዣ ትሄዳለሁ ወይ ሌላ ቤት ከራይላታለሁ ምናምን። እና ሁለቱ ነው የመጡ ዛሬ። ፍፄና ሀሰን አብረው መጥተው ነበረ። ሶ ብሩኬ ማነው ሀሰን ለሀይሚ ልብሷን ይዞላት መጥቷል። ስለዚህ ሀይሚ ወደ ቡታጅራ አትመለስም ማለት ነው። ነገሮች ተስተካከሉ ማለት ይመስለኛል።